entity has been swaying under our blows. They would have never imagined to have been dealt these blows, but yet this is what had happened. We thank God Almighty for assisting our armed forces, enabled them to penetrate the multi-layers of defense. የከበረ ሰላምታችን በያላችሁበት ይድረስ። ጠቅላይ መሪ አያቶላ አሊ ካሜኒ አሜሪካ በኢራን የፈጸመችው ጥቃት ኢራንን እጅ ማሰጠት እንጂ በጭራሽ ከኒውክሌር ማበልጸግ ጋር በፍጹም የሚገናኝ እንዳልሆነ ከሳምንታት በኋላ በቴሌቪዥን ቀርበው የታዩት ጠቅላይ መሪው አንድ ቀን ስለ ሰብአዊ መብት፣ ሌላ ጊዜ ስለ ሴቶች መብት፣ ከዚያ ደግሞ ኒውክሌር በመጠቀም ደግሞ ሚሳኤሎችን ያነሳሉ ሲሉ ካሜኒ ተናግረዋል። መሰረታዊው ነገር ሁልጊዜም ቢሆን አንድ ነገር ብቻ ነው፣ ፍላጎታቸው ኢራን እጇን እንድትሰጥ ነው ብለዋል። አሜሪካ በኢራን ኒውክሌር ይዞታዎች ላይ ምንም ጠቃሚ ነገር ማሳካት አልቻለችም ሲሉ አያቶላ አሊ ካሜኒ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፈጸመው ጥቃት ምን እንዳደረሰ ባልተለመደ መልኩ አጋነው አቅርበውታል ሲሉም ተችተዋል። ይህን ማድረግ ያስፈልጋቸው ምክንያት ግልጽ ነበር ያሉት ካሜኒ አሜሪካ ያጋነነችበትን ምክንያት እውነቱን ለማጣመም እንደሆነ የሰማቸው በሙሉ ይረዳዋል ብለዋል። ኢራን በቀጠናው ከሚገኙ የአሜሪካ ቁልፍ የጦር ሰፈሮቿ በአንዱ ላይ ጥቃት መፈጸሟን አስታውሰው ይህንንም ለማሳነስ ሞክረዋል ሲሉ ገልጸዋል። የኢራን ጠቅላይ መሪ አያቶላ አሊ ካሜኒ በእስራኤልና አሜሪካ ላይ ድል ተቀናጅተናል ብለዋል። ካሜኒ አሜሪካ በቀጥታ ጦርነት ውስጥ የገባችው የጽዮናውያን አገዛዝ ሙሉ በሙሉ እንደሚወድም ስለተሰማቸው ነው፣ ነገር ግን አሜሪካ ምንም አላተረፈችም ሲሉ ተናግረዋል። ሀገራቸው በድል አድራጊነት ወጥታለች ሲሉ ለአሜሪካ ጥቃት አጸፋዊ ምላሽ እንደሰጠችም አክለውም በጽዮናውያን አገዛዝ ላይ ስለተጎናጸፉት ድል እንኳን ደስ አላችሁ ሲሉ ለህዝቡም መልእክታቸውን አስተላልፈዋል። ካሜኒ አሜሪካ በአገራቸው ጥቃት ከፈጸመች እንዲሁ ከእስራኤል ጋር የነበረው ግጭት ከቆመ በኋላ ባስተላለፉት የመጀመሪያ መልእክታቸው ላይ ነው ይህንን ያሉት። የኢራን ህዝብ አንድነቱን በማሳየት ህዝባችን አንድ ድምጽ ነው ያለው የሚል መልእክታቸውን አስተላልፈው ህዝቡንም አመስግነዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራንን እጅ እንድትሰጥ መጠየቃቸውን የጠቀሱት ካሜኒ አስተያየታቸው ለአሜሪካ ፕሬዝዳንት አንደበት በጣም ትልቅ ነው በማለት ተችተዋል። እንደ ኢራን ላለ ታላቅ ሀገር እና ህዝብ እጅ ስጡ ማለት ስድብ ነው፣ እጅ መስጠት የሚባል ቃል በመዝገበ ቃላታችን ውስጥ የለም ብለዋል። ትራምፕ በዚህ አጋጣሚ አንድ እውነት እንደገለጡ የጠቀሱት ካሜኒ አሜሪካውያን የኢራን እስላማዊ ሪፐብሊክን መቃወም ገና ከጅምሩ ሲቃወሙ መቆየታቸውን ነው ሲሉም ተሰምተዋል። የአሜሪካው መከላከያ ሚኒስተር ፔት ሄግሴት ሀገራቸው የፈጸመችው ጥቃት የኢራን የኒውክሌር አቅምን ሙሉ በሙሉ ያወደመ ነው ሲሉ ሚኒስትሩ ትራምፕ በታሪክ ውስጥ እጅግ ውስብስብና ሚስጥራዊ የሆነውን ወታደራዊ ዘመቻ መርተው አስደናቂ ስኬትን ተጎናጽፈዋል ብለዋል። የመከላከያው ሚኒስትር ይህንን ንግግራቸውን ለማጠናቀር ዋቢ ያደረጉት አንደኛው የእስራኤል አቶሚክ ኤጀንሲ ያወጣውን መግለጫ ነው። ጥቃቱ የኢራንን የማበልጸጊያ ተቋም ከአገልግሎት ውጭ አድርጎታል ሲል ኤጀንሲው የገለጸ ሲሆን በተጨማሪም የተባበሩት መንግስታት የኒውክሌር ተቆጣጣሪ ኃላፊ በኢራን የኒውክሌር መርሃ ግብር ላይ ከፍተኛ ጉዳት ደርሷል ማለታቸውን ሚኒስትሩ አጣቅሰዋል። ከዚህም በተጨማሪ ሲአይኤ በተመሳሳይ መልኩ የደረሰበት ማጠቃለያ ጠቅሰው ይዞታቸው ሙሉ በሙሉ ወድመዋልም ብለዋል። አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብለያ ይዞታዎችን እንዳላወደመ ሾልኮ የወጣው የአሜሪካ መከላከያ ማዕከል ፔንታጎን የደህንነት ግምገማም ያሳያል። ቅድመ ግምገማው ጥቃቱ የኢራን የኒውክሌር መርሃ ግብር ምናልባትም በወራት ወደ ኋላ ሊመለስ እንደሚችል ነው የሚያሳየው። ይህንን ሾልኮ የወጣን መረጃ የጠቀሱት ሚኒስትሩ ቅድመ ግምገማ ነው ሲሉ አጣጥለው ጥቃቱ ብዙ ስኬታማ እንዳልነበር የማሳየት አጀንዳ በሚዲያ ተይዞ ነበር ሲሉም አጣጥለውታል። ኃላፊነት የጎደለው ሲሉ ሚዲያዎችንም ተችተዋል። ለምን አንደሰትበትም? ይህ ታሪካዊ ጥቃት ነው፣ እንደ አሜሪካውያን ልንደሰት ይገባል ሲሉ ምላሽ ሰጥተዋል።
አሜሪካ ኦፕሬሽን ሚድናይት ሀመር በሚል ስያሜ በኢራን ላይ የፈጸመችው ጥቃት ለ15 ዓመታት የታቀደ እንደሆነ የሀገሪቱ ጠቅላይ ኤታማዦር ሹም ጀነራል ዳን ኬን ተናግረዋል። ጀነራሉ ሀገራቸው የተጠቀመችባቸው ቦምቦች ከመሬት በታች በጥልቀት ለተገነቡ የፎርዶን ኒውክሌር ጣቢያን ለማጥፋት የተነደፉ የታቀዱ በመጨረሻም ጥቃት የተፈጸመባቸው መሆናቸውን ተናግረው አሜሪካ በንከር በስተር የተሰኘውን ቦምቧን የሰራችው የፎርዶን የኒውክሌር ማብለያ ለማጥቃት እንደሆነም አስረድተዋል። የይዞታው 2 የአየር መተላለፊያ ቋሚዎች ተመተዋል ያሉት ኢታማጆር ሹሙ ኢራንን ጥቃቱን ለመከላከል በግንባታዎች ለመሸፈን ቢሞክሩም አልታደቀውም ብለዋል። ሁለቱም የአየር መተላለፊያዎች ቋሚዎች በመጀመሪያው ጥቃት ሲመቱ ከላይ ሸፍኗቸው የነበረው ግንባታ በመውደም ከዚያም 5 ተጨማሪ ቦምቦች ከመሬት በታች ውስጥ ገብተው በይዞታው ላይ ፈንድተዋል ብለዋል። አሜሪካ ኢራን ከመሬት በታች ጥልቀት ያለው የኒውክሌር ይዞታ እየገነባች ስለመሆኑ መረጃ የደረሳት ከዓመታት በፊት እንደነበረ አስረድተው የአሜሪካ መከላከያ ስጋት ቅነሳ ኤጀንሲ መኮንን ፎርዶን ለ15 ዓመታት ሲያጠናው እንደነበረም ገልጸዋል። ኢራን በኳታር በሚገኘው የአሜሪካ ጦር ሰፈር ጥቃት ከመፈጸሟ በፊት አብዛኞቹ ወታደሮች እንዲወጡ መደረጉንና የቀሩት 44 ወታደሮች ብቻ እንደነበሩ የሀገሪቱ ጠቅላይ ኤታማዦር ሹም ጀነራል ዳን ኬን በዚሁ ንግግራቸው ገልጸዋል። ኢራን በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ለመፈጸም እንዳሰበች ማስጠንቀቂያ ይደርሰን ጀመር። በፕሬዝዳንቱ ትዕዛዝ መሰረት በጥቂት ኃይል ለመከላከል ተወስኖ በርካታ ወታደሮች ከጦር ሰፈሩ እንዲወጡ ተደርገዋል። የጦር ሰፈሩን የመጠበቅ ኃላፊነት የተጣለባቸው 44 ወታደሮች እንደነበሩ ገልጸው በእድሜ ትልቁ የነበረው ወታደር 28 እንደነበርና ትንሹ ደግሞ በውትድርና አገልግሎት ለ2 ዓመት የቆየ የ21 ዓመት ልጅ ነበር ብለዋል። አልኡዳይድ የጦር ሰፈርን ለመከላከል ኳታር እንዳገዘች ገልጸው የአየር ተከላካዮቹ ምን ማድረግ እንዳለባቸው ለመወሰን ሰከንዶች ብቻ ቀርተዋቸው ነበር ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጥቃት በፊት የበለጸገ የዩራኒየም ክምችቷን ከፎርዶ የኒውክሌር ጣቢያ አዘዋውራለች የሚለውን ሪፖርትም አስተባብለዋል። ትራምፕ ከተቋሙ ምንም ነገር አልወጣም ሲሉ በማህበራዊ ሚዲያቸው ገልጸዋል። አክለውም በጣም ረጅም ጊዜ የሚወስድ ነው፣ በጣም አደገኛ እንዲሁም በጣም ከባድም ነው፣ ለማንቀሳቀስ አስቸጋሪ ነው ብለዋል። ይልቁንም በይዞታው ላይ የታዩት ተሽከርካሪዎችና ትናንሽ የጭነት መኪናዎች የአየር መተላለፊያዎችን ቋሚዎች በግንባታ ለመሸፈን ሲሞክሩ የነበሩ ሰራተኞች ናቸው ብለዋል። የአሜሪካው መከላከያ ሚኒስትር ፒት ሄገስት በጋዜጣዊ መግለጫ ወቅት ላይ ይህንኑ ሪፖርት ውድቅ አድርገውታል። አሜሪካና ኢራን ጎድቼሻለሁ አልጎዳሽኝም፣ እኔ ጎድቼሻለሁ አንቺ አልጎዳሽኝም በሚለው የመግለጫ ንትርክ ላይ ተያይዘዋል። ለሰዓቱ የነበሩ መረጃዎች ይህን ይመስላሉ። በሌሎች መረጃ ተመልሰን እንገናኛለን። በያላችሁበት መልካም ቀን። Entity has been swaying under our blows. They would have never imagined to have been dealt these blows, but yet this is what had happened. We thank God Almighty for assisting our armed forces, enabled them to penetrate the multi-layers of defense set up by the enemies. All the military and non-military positions came under our attack. All these positions within the Zionist entity came under attack. The Zionist entity's aggression was met by lethal and fatal attacks, and we succeeded in destroying the enemy's capabilities. And this is a message that the Zionist entity must come to know. Any aggression against the Islamic Republic of Iran will have a dear cost, a big and high price. This is what happened. Praise and pride to the Iranian armed forces, the Iranian people,
Simply, the armed forces are part and parcel of the Iranian people. It is the Iranian people that provided, raised, and fostered those armed forces personnel. Today, we have a robust, mighty armed forces. A second message of congratulations on the victory of our beloved Iran against the United States of America. The United States immediately intervened and got involved in the war, simply for the reason that they have a firm conviction if they hadn't, the Zionist entity would be annihilated. That's why the United States harried in rescue and support of the Zionist entity. Yet they did not win any victory. They attacked our nuclear facilities, and this matter cannot go unpunished within the international venues. However, they failed to undermine these nuclear facilities. The United States President amplified their military operations, yet it later proved that they have been excessively exaggerating. It is known to all that the outward position of the Americans is failure, as they failed to destroy the Iranian nuclear facilities. That's why they continued with their attempt to magnify and amplify their attacks on our facilities in order to conceal their failure. The Islamic Republic of Iran dealt a heavy blow to the American forces when they targeted and attacked the American military base in Al Udeid in Qatar, causing grave damage to the base. Those who amplified their attacks on our nuclear facilities came out to downplay our attack on their military base.